ቦቦቦ ሰላም ሰላም ፋሚሊያንስ እንዴት ናችሁ? እንግዲህ ዛሬ 3-4 ሰው ይዤላችሁ መጥቻለሁ ከናሆም ጋር። እስቲ በኔ መነጽር በማይበት አንግል በተንተን አርገን እናያችኋለን። እስቲ ትንሽ ደስ የማይል ድባብ አለውና እኔ ባየውበትና በተረዳውበት መንገድ እናያለን። እስቲ ከናዋድ ጋር ከነ ኤቢ ማርሻል ጋር ከነ መንሱሬ ጋር የሆነ ባለሀብቶች አስተውላችሁ ከሆነ ብዙ ጊዜ ቲክታክ ላይ መምጣት የሚፈልጉ እንዲያስጮህላቸው የሚጠቀሙት ናሆምን ነው። ናሆም ይሄዳል ከአንዴም ስንቴ ዱባይ ሄዶ አሁን አዋር ጠርቶት ሄዶ ነውና በቀደም ያያችሁት ቪዲዮ ቲክታክ ላይ ለታኩሬ ራሱ የስንት ሚሊዮን ብር ሽቶ ይዞለት መጥቷል። እንግዲህ ከስቲፎ ጋር ጌም ሲጫወት ስላልሰጠውት ብሎ ማለት ነው። እና እህታችንንም ከኒሳ ነው ከነሳ የምትባለው እሷንም ገለጥ አርገን እናያታለን። አብራችሁን ቆዩ። እንግዲህ ጋይስ ዛሬ ናሆምን እናያለን ከኤቢ ማርሻል ጋር። ሰይፉ ጋር ሲመጣ ከነበረውን ጀምር ሰይፉ ጋር መጣ። በጣም ቲክቶከሮች አስጮሁለት፣ ጫማውን ተናገረ፣ ዋጋውን እዚህ ደሃ ማህበረሰብ ላይ አናፋ ሄደ። ከዛም በኋላ ዱባይ ከሄደ በኋላ ናሆምን ወሰደው። ናሆም ሄዶ እሱ ያለውን ንብረት እኔ በልቻ አላቅም ጠጥቻ አላቅም በቃ ልክ እንደተቸገረ ሰው ሆኖ ሄዶ በቃ የልጁን ያለውን ነገር ሲያብራራለት ምን ሲል ከረመ። ሶሻል ሚዲያ ላይ ቲክታክ ላይ እነዚህ ሰዎች የሚጠቀሙት ፌመስን ሰዎች ነው። ሊስን ጋይስ ፌመስ ሰዎችን ነው የሚጠቀሙት። ሄደ አስጮህለት፣ የአንገት ዳይመንድ ነው ምናምን 251 ሚል የኢትዮጵያ ስልክ ቁጥር ኮድ ያለበትን አረገለት። አበደ መጣ። ከዛም በኋላ ሰው የተነሳ እርዳኝ እናቴ ታማ ነው ኩላሊት ይዞኝ ነው በዚህ ገብቶ በዚህ ወጥቶ ያለ ህዝቡ ማልቀስ ጀመረ። እሱ ግን የሚሰራው ይሄ ፎሬክስ የሚባለውን ቢዝነስ ነው። ይሄ ልክ እንደ ቲያንስ አይነቶች እነዚህ ኦንላይን እንደ ማርኬቲንግ ብዙ ሰዎች አንደርስታንድ ያያረጓቸውም እነዚህን ቢዝነሶች። ይሄው እነዚህ ልጆች ይናገራሉ። እነዚህ ቢዝነሶች አንድ ሰው ለምሳሌ እኔ አንድ ሰውን እዛ ቢዝነስ ውስጥ ሳስገባ ያ ሰው ፌል ሲያደርግ ነው የምጠቀመው። ከዛም በኋላ ነው ያስገባው ሰው ደግሞ ሁለተኛ ሰው ሲያመጣ ያ ሰው ፌል ሲያደርግ ነው የሚጠቀመው። ይሄ ነው ትሪያንግሉ። ራሱን የቻለ ሜትድ አለው፣ ራሱን የቻለ አካሄድ አለው። ለምን እንደዛ ከሆነ ለምን ህዝቡ ተነስቶ ምን ነው ዛሬ ሁሉም ሶሻል ሚዲያ ተጠቃሚ ነው። ለምን ህዝቡ ተነስቶ አፍታም አልሆነም? አይነግሯችሁም ውስጥ ያለውን ነገር። ከዛስ እኔ በዚህ ነው ያገኘሁት ገንዘቡን በዚህ ገብቼ ለምን ከኤቢ ጋር ቪዲዮ ሰራህ ነው እና የወርቅ በርገር እየበለው ላልሰራ ነው። እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር። እኔ እዚህ ጋር አምሮአችሁን ከፈት አርጋችሁ እንድታዩት ነው የምፈልገው። ይሄ ኩሽ በሚሆን ጭንቅላታችሁ እንዳታዩ በእግዚአብሔር። ለምንድነው ሀብታም ሰዎች ይሄን ልጅ እየጋበዙ ዱባይ እየጠሩ እያስጮሁ የራሳቸውን ነገር የሚያራምዱት? ከመንሱር ጀመሩ ከፊንቴክ ኔክስት ኤቢ ማርሻል ኔክስት ኢዝ ማነው ስሙ ይሄ አውድ። እነዚህ ሰዎች ከዚህ ልጅ ምንድነው የሚፈልጉት? ኢንተርኔት ላይ የመጣ እነሱን ፕሮሞት ያደረገ። ከዛም በኋላ ለታኩር በቀደም የስንት ሚሊዮን ብር ሽቶ ይሄ ልጅ በፎሬክስ ምናምን እያለ ነው ሲቀባጥር የመጣው ነው። እና ጌጤ ስታለቅስ ነው ያየነው። የምን መኪና ወላ ሃንቲ ነገር የለም። እሪ ስትል ነበረ። መኪናው መንገድ ላይ ሄዶ ቆመ፣ ገራጅ ሄዶ ቆመ ምናምን። አፍታም ከሆንክ እነዛን አይነት መኪኖች ካሉት ለምን ለሷ እንደና መኪና መስጠት አቃተክ? አለኝ ብለሃል። ሽጉጥ የደቀነብህ ሰው የለም። ፍሌክስ ላረግባችሁ ሳይሆን ማለት ፈን ፋክት ነው ምነግርህ። ከዚህኛው መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቭን ሁለቱላ ሊገዛ ይችላል ማጋይ። አሁን ፍሌክሲንግ ብሮ but it's a fun fact። ያበሻ አይን ከባድ ነው ግን ከኪሎ ወርቅ በላይ ከባድ አይመስለኝም። ኧረ ወዲያ እንደዚህ አይነት ሰዎች መኒ ላውንደሪ ነው የሚሰሩት። 5 ሳንቲም የላቸውም። የሆነ ነገር ፍለፊት ያሳዩሃል፣ ያብለጨልጫሉ። አሁን አንተ የወርቅ ቤት ይሄ የሚቀመጠው ዶሊ ነው የምትመስለው። አንገትክ ላይ ወርቅ እንደዚህ አንጠልጥለ መሸጫውን ነው የምትመስለው። ያሻንጉሊቱን ቁጭ ያለ አሻንጉሊት። ሀብታም አያስጮህም። ሀብታምኛ አይተን እናውቃለን ሶሻል ሚዲያ ላይ። ለዛ ነው አሁን እነ ሰይፉ እና አምለሰት ምናምን በፊት ሪስፔክት የምንሰጣቸው ሶሻል ሚዲያ ዩቲዩብ ላይ ያሉ ሰዎች በቃ እማይረባ ከሽለብ እየሰበሰባችሁ ነው የምታመጡት። ባክግራውንድ ሳታጠኑ ማን ምንድነው ሳትሉ ነው የምታመጡት። አሁን ላይ እንዴ እንደዚህ መሆን የለበትም እኮ ጋይስ።
ለምንድን ነው የሰውን አይን መጫወቻ የምታረጉት? ይሄ አሁን ወርቅ ገቢውን ወርቂውን በምን ይታወቃል? እንዲህ ያለኝ ስላለ ምን ስላለ አምጥቶ ፕሩቭ አሳይቶሃል? እዛ ጋር ያለው መኪና ሊብሬ በስሙ ነው፣ ቆርቆሮ ስለቆመ ነው። እዛ ጋር ማን ነው ምንድነው የሚለውን ነገር መጀመሪያ ፈትሹ። ህዝቡን አታሸውዱ። አወድ ሀበሻ ለመሆኑን አሳምታችኋል እናንተ። በእናቱ ኢትዮጵያ በአባቱ ኢራን ዜጋ ነው። አወድ ሁለት ልጆች አባትን የሆነን ሰው ግማሽ ኢትዮጵያዊ ግማሽ ግብፃዊ የሆነን ሰው የሁለት ልጆች አባትን የሆነን ሰው ናሆም ፎንቲ ነው እንደዚህ የሚያደርገህ እያለ የሚያወራ ሰው ይሄ ነው እንግዲህ ናሆም ሆዱ ከሞላ ትንሽ ብልጭልጭ ነገር ከተሰጠው ምንም መንሱር የዛኔ ሲታሰር በፊንቴክ ሰዓት እኔ ይሄን ያህል ቻናሌን አስገቡልኝ አላስገባውም ማቀው ጉዳይ የለም ብሎ ሽምጥጥን ያረጋው የጌጤንም የቢ ማርሻል የጌጤንም መኪና እንደዛ ሲያረግ እነ ተሙጋ ገብቶ ምንድነው ያለው? እኔም ማቀው ነገር የለም ሄድኩኝ ተጠራው ምናም ብሎ ራሱን ውልቅ ነው የሚያረጋው። አትሊስት ለምትዋሽላቸው ለምትበጠረቅላቸው ሰዎች ኢንፎርሜሽናቸውን እንኳን ያዝ። ከምንየው ከኢራን ወደ ግብጽ ተገለበጠ ሰውየው ግማሽ ኢትዮጵያዊ ያርጋው ምን ማለት ነው? አትሊስት እንኳን ስትዋሹን እስቲ አግባብ ያለው ውሸት ዋሹ እስቲ በቃ የሆነ በውሸታችሁ እንኳን ሪስፔክት አርጉን እስቲ የሆነ ማንናይ ማንሰማንም ይመስላችሁ እስቲ ጋይስ ይሄን ነገር እስቲ እንዴት ነው ያያችሁት? ሁሌ የመንሱር ጊዜም ይሄ መንሱር ጊዜ ነው ቤቱ ሄጄ ምን በልቼ ምን ጠጥቼ ሲል ከሆዳ ያልፉም እንግዲኛ ልጆችና እኛም ሄደን ቁርጥ ነው ክትፎ እንጋበዛለን ብለው እዚህ ጋር ልክ ናሆም ይሆን ነገር ይዞ ሲመጣ እንደ ኦርኬስትራ ባንድ ከኋላ ሆኖ የሚያስጮሁለት ፍራይዴዎች ናቸው። እዚህ ጋር የአዋድ ነው የአዋድ ቤት ሄዶ ይሄን ያህል ዶላር ነው ይሄን ያህል ዶላር ነው እያለ ልብሱን ሲያስቆጥራቸው ዋው አረባክ ምናምን እያሉ ሳክሳቸውን እየነፉ ሚዲያ ላይ ይሄ ፕሮፓጋንዳቸውን ነው የሚነዙት። ገባ? እዚህ ጋር ደግሞ ቪዛ ይልክላችኋል እንትን ትመጣላችሁ ዱባይ ትመጣላችሁ ምናምን ሲል እዚህ ጋር የህዝቡ ማይንድ ኮንትሮል እያረጉ ነው። እነሱ ከኋላ ሆነው ለሱ እሱ ይዘፍናል እነሱ ያጅባሉ ማለት ነው በሌላ አማርኛ። ምን ሩቅ አስኬደን እና የምትሄድበት መንገድ ናሆም በጣም ሪስክ አለው። የሆነ ቀን እያሳፈሱ ዞር የለም አንድ ቀን ትታፈሳለህ አንድ ቀን ትገባለህ። እምትመጣበት ይሄ መኒ ላውንደሪ ይሄ የምትመጣበት መንገድ ኢስ ሶ ሃርድ በጣም ከባድ ዋጋ ያስከፍልሃል ማይ ብራዘር። እኔ እንደህት ነው የምነግርህ ዋጋ ያስከፍልሃል። ገባ? የሚያይ ሰው አለ የሚገነዘብ ሰው አለ። አትሊስት ስትዋሹ አንዴ ግብጽ አንዴ ኢራን አንዴ ኢራቅ ስታረጉ የሚያይ ሰው አለ። ኦኬ ፓስታ ቻልሽ? የመጀመሪያ ጥያቄ በደንብ በእውነት ቱጎው ነው ወይንስ ፓስታ? ላይክ ሁለት የተለያየ ነገር ነው። ፓስታ እኮ መቀቀል በጣም ቀላል ነው። my husband ዞሮ እሱ ባዳ ነው። ልክ ከሸዳለው ካለ ወደ ባዳነቱ ነው የሚመለሰው። why would I invest that much? እንግዲህ ዘመድ አናገባም አጎታችንን ወይ አጎታችንን ልጅ ዘመድ ወንድማችንን ፋሚሊ አናገባም። ወንድ ልጅ በስጋ እንገናኝም እንጋባለን ባዳ ነው። ይሄ ሀቅ ነው እና በጣም ብዙ ጊዜ ስትናገር አያታለውና የምትመጣበት መንገድ is very dangerous። ፋሚሊ ሚንድ ነገር ነው የሆነ በቃ ፌሚኒስት እኔ በቀደምና ጆርዲን ነግራችኋለሁ። የሆነ በቃ ክርር ያለ አማርኛ በደንብ አለመቻሏ ነው እንጂ በጣም ምትረጫው መርዝ በጣም ኃይለኛ ነው እና ለይሄ በቃ ፋሚሊን የመናድ መለያየት is nothing እንደሆነ በቃ ብትለያይት ኦኬ ላይፍሽ ይቀጥላል ምናምን ያ ይቀጥላል። ነፍስ አይቋረጥም። ነፍስ እግዚአብሔር ነው የሚሰጠን። ግን ምታቀልበት መንገድ ልጆች ላይ የምትሰራበት መንገድ ከባድ ነው። ከማይገቡኝ ሰዎች መካከል አንዷ እሷ ናት። ምንም ልረዳትም አልችላት ማለት ነው። ኢትዮጵያ ውስጥ መጥቼ የመስታወት ቤት እሰራለሁ ጫካ ውስጥ እንዲህ በቃ የሚቀራት ፖድካስት የለም። ኢትዮጵያ ውስጥ መጣ ብልጥጥጥጥጥጥጥጥ ስትል ነው የምትውለውና
ሀብታም ነኝ እንደዚህ ነኝ ልክ የሆነ የኤቢ ማርሻል አይነት ቨርዥን ነገር ናትና እኔ ያየሁበትን አንግል ነው ጋይስ የምነግራችሁ። በጣም ስለምትገርመኝ ነው ስለምታዘብ ነው። በቃ ብጥስጥስጥስጥስጥስ ስትል ነው የምትለው በየፖድካስቱ በየኢንተርቪው በየምኑ ሀብታም ስራ አለበት ሀብታም እንደዚህ ያለኝ ብሎ ሲያስጮ አላየንም አልሰማንም። ትክክለኛ ሀብታሞችም ማለት ነው። ግን እንደዚህ አይነት ሰዎች መጣው የሰውን መጀመሪያ ጭንቅላታችሁ ነው የሚቆጣጠሩት። ከዛም በኋላ ነው ይሄ ያለኝ ብሎ ጭንቅላታችሁን ከተቆጣጠሩ በኋላ በባዶ ፖኬት ነው ከናንተ የሆነ ነገር የሚወስዱት። ነገ ዛሬም ብሰጠው ነገ ይሰጠኛል በሚል ማለት ነው። ገባችሁ? እና የሆነ ሳለ ምን አለች ባሌ መኪና ሰጠኝና ከባንክ አካውንታችን ላይ ሲቆረጥ አላየውም። ስለዚህ ሰርፕራይዝ አልሆንኩም። nothing it make me surprise ነገር ነው የምትለውና ኬት አመጣ ብዬ ነው የተናገርኩት ምናምን። እኛ ሀገር ይሄ አይሰራም የኔ ውድ። እኛ ሀገር ይሄ አይሰራም። እኛ ሀገር አንድ ሴት እንጀራ እየጋገረች 3 አይነት 4 አይነት ወጥ ነው የምንሰራው። ኦኬ እኛ እንደዚህ ነን እንጂ ፓስታ ተቀቅሎ ስጎ ምናምን አትበጣጠሱ እየመጣችሁ በጥስጥስጥስጥስ አትበሉ ሶሻል ሚዲያ ላይ እና ታው በሏችሁ እንደዚህ አይነት ሰዎችን። አንዳንዶቹ ደግሞ ምታቀርቡት ራሱ ፖድካስት ላይ እንዴት ፓስታ መቀቀል አቃተሽ እንዴት ሆኖ ውሃው ነው ስጎ ነው ምናምን አራ ያስረዳችሁ ነው። ሌላሳ ጋይስ አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን። በጣም ስለገረሙኝ ነው እነዚህ ሰዎች ያመጣሁትና ቴንኪው አመሰግናለሁ። ባይ